ዛሬ የምንጎበኛት ሀገር ሁሉም ዜጎቿ አንድ ስቴዲየም ቢገቡ የስቴዲየሙን ግማሽ እንኳን አይሸፍኑም። የሚገርመው ግን በምድራችን ላይ የዚህችን ሀገር ያህል ሚሊዮነርም ቢሊዮነርም ያለው ሀገር የለም። ከአጠቃላይ ነዋሪዎቿ 42 ከመቶ የሚሆኑት ሚሊዮነር ናቸው። ይህ ማለት መንገድ ላይ ከሚያዩአቸው ሁለት ሰዎች አንዱ ሚሊዮነር ነው ማለት ነው። ስፋቷ የአንድ ድሃ የእርሻ መሬት ቢያክል ነው። አዲስ አበባ ውስጥ የሚገኝ የትኛውም ጠባብ ሰፈር በስፋት ከዚህች ሀገር ይበልጣል። አጠቃላይ ስፋቷ 2 ስኩዌር ኪሎ ሜትር ወይም 20 ሄክታር ብቻ ነው። በዚህ ጠባብ ቦታ ውስጥ ግን 37000 ሰዎች ሲኖሩ ከነዚህ ውስጥ 15600ዎቹ ሚሊዮነር ናቸው። ሀገሪቱን አንዳንዶች ሞንቴ ካርሎ ይሏታል። ሞንቴ ካርሎ በሀገሪቱ ከሚገኙ 9 አካባቢዎች አንዷ ብቻ ናትና ሞናኮ በሚለው ስሟ ጉብኝታችንን እንቀጥላለን። ብዙዎቻችን ሞናኮ ሀገር መሆኗንም አናውቅም። ምናልባትም ስሟን የምናውቀው ሞናኮ በተሰኘው የእግር ኳስ ክለቧ ወይም በፎርሙላ 1 የመኪና እሽቅድድም ሊሆን ይችላል። እሷ ግን ከ1297 ጀምሮ ላለፉት 800 ዓመታት ሉዓላዊት ሀገር፣ ከ1993 ጀምሮ ደግሞ የተባበሩት መንግስታት ድርጅት አባል ሀገር ናት። የዛሬ ጉዟችን በደቡባዊ ፈረንሳይ በጣሊያን ድንበር አካባቢ በሜዲትራኒያን ባህር ዳርቻ ወደምትገኘው ከአፍ የወደቀች ጥሬ ወደማታክለው የሀብታሞች ሀገር ሞናኮ ይሆናል። ውሏችንን በሀብታሞች ወግ እንጀምር። የሚያወጉን የዓለማችንን ቢሊዮነሮች ሀብት የሚመዘግበው የፎርቢስ የሞናኮ ኃላፊ ናቸው። ልጄ በጓደኛው ልደት ላይ እንዲገኝ ተጠራ ይላሉ። በልደቴ ላይ ኳስ ስለምንጫወት የስፖርት ትጥቅ ይዘና አለው ጓደኛው። ልጃቸው ትጥቁን ይዞ በልደቱ ላይ ተገኘ። ባለልደቱ ልጅና ጓደኞቹ አንድ ቡድን ሆኑ። ሰውየውን ያስደነቃቸው ከልጆቹ ጋር የተጫወተው ቡድን ነው። ሀብታሞቹ ቤተሰቦች ልጃቸውን ሰርፕራይዝ ለማድረግ በልደቱ ላይ አብረውት ኳስ እንዲጫወቱ የቀጠሩት ሙሉ የጣሊያንን ብሔራዊ ቡድን ነበር። እዚህ የሰሙትን ወሬ ሀገሮት ሄደው ቢያወሩት የሚያምኑት የለምና መረጃ ማቅረብ ግድ ነው። ሞናኮ ነጻ ሀገር ናት። የፈለጉትን ያህል የምድራችን ዝነኛ ሰው ቢሆኑ ሞናኮ ሲመጡ ተራ ሰው ይሆናሉ። ሰው አየኝ አላየኝ ሳይሉ ቀላል ኑሮ መኖር ለሚፈልጉ የምድራችን ከበርቴዎች ሞናኮ ገነት ናት። ፓፓራዚነት በሞናኮ ወንጀል ነውና እያሳደደ ፎቶ የሚያነሳቸው የለም። የፈለጉትን ያህል አልማዝና ወርቅ ቢለብሱ በውድ ጌጣጌጦች ቢያሸበርቁ እዘረፋለሁ ብለው አይሰጉም። በሚሊዮን ዩሮ የገዙትን ቅንጡ መኪና ከነቁልፉ ለማያውቁት የፓርኪንግ ባለሙያ ትተው ሲሄዱ ይዞብኝ ይጠፋል ብለው አይሰጉም። የያዙትን ውድ ዕቃ የተዝናኑበት ቦታ ረስተው ቢሄዱ ተመልሰው እስኪመጡ በክብር ተቀምጡ ይጠብቁታል። ምናልባትም የናጠጥኩ ሀብታም ነኝ፣ ነገር ግን በሄድኩበት ቦታ ሁሉ የሚመጥነኝን መስተንግዶና ክብር እያገኘው አይደለም ብለው ካሰቡ ሞናኮ እንደ ንጉሥ አክብራ፣ እንደ ጀነራል ታዛ፣ እንደ ሙሽራ ተንከባክባ ትቀበሉታለችና ጓዛችንን ጠቅልለን ሞናኮ እንግባ። ሞናኮ ለመሄድ ተመራጩ ትራንስፖርት የግል ጀት ነው። የግል ጀት ከሌሎት እንዳሰቡት ሀብታም አይደሉም ማለት ነው። በሞናኮ የሚገኙ አብዛኞቹ ሀብታሞች የሚንቀሳቀሱት በግል ጀት ነው። ጠባቧ ሞናኮ ለኤርፖርት የሚሆን ቦታ የላትምና ጀታቸውን በ13 ኪሎ ሜትር ርቀት ላይ በምትገኘው የፈረንሳይዋ ከተማ ኒስ አቁመው ወደ ሞናኮ የሚገቡት በሄሊኮፕተር ነው። የሚያርፉበት ሆቴል አናት ላይ የሚያሳርፉ ሄሊኮፕተር ከሌሎት መኮናተር ይችላሉ። በሞናኮ ሄሊኮፕተር ስለጠሩ ብቻ ሀብታም ነኝ ብለው እንዳያስቡ። ኡበር ወይም ራይድ እንደጠሩ ይቁጠሩት። ሀብታሞቹ ታክሲ ነው የሚሏቸው። ግድ የለም እንደ አቅሜ በመኪና ገባለሁ ካሉም እዚህ ሀብታሞቹ የሚነዷቸው መኪኖች በኢትዮጵያ ስማቸው እንኳን አይታወቅም። ሶሻል ሚዲያ ከተስፋፋ በኋላ የሀብታሞችን መኪና እየቀረጹ ማህበራዊ ሚዲያ ላይ በማጋራት የሚተዳደሩ ከፈረንሳይ የሚመጡ ወጣቶች ብዙ ናቸውና ብዙ ስልክና ካሜራ ቢያዩ እንዳይገረሙ። ከእርሶ የሚጠበቀው ማረፍ በሚፈልጉት ሆቴል ፊት ለፊት መኪናዎትን አቁመው የሚሆነውን መመልከት ነው። የሆቴሉ በር ላይ የእርሶን መምጣት በጉጉት የሚጠባበቁ እንደ ክቡር ዘበኛ የለበሱ አስተናጋጆች ለንግስናው የሚገባውን አቀባበል ያደርጉሉ። የሀብታምነት ክፍያው ይሄው ነውና በአግባቡ ያጣጥሙት። እንግዳንንና የመጀመሪያ ስራችን የምናርፍበትን የሆቴል ክፍል መያዝ ይሆናል። ተወዳጅ በሆነው ሆቴል ዴ ፓሪስ አንድ ምሽት ለማሳለፍ ምን ያህል ገንዘብ እንደሚያስፈልገን እንመልከት። ዋጋው የሚጻፈው በክፍሉ በር ላይ ነው። ሂሳቡን የምትነግረን እህታችን የሆቴሉ ማናጀር ወይም አስተናጋጅ አይደለችም። ድንገት ያገኘናት የሆቴሉ የጽዳት ሰራተኛ ናት። አነበበችው። መሽኮርመሟ በዝቷልና ዋጋው እሷንም ሳያስገርማት አልቀረም። ስንት ይላል? 40,000 ዩሮ። ስንት? ደገመችው። ለአንድ ምሽት አዳር 40,000 ዩሮ። ወደ ኢትዮጵያ ስናመጣው በዛሬው የባንክ ምንዛሬ ዋጋ ለአንድ አዳር 2.4 ሚሊዮን ብር መሆኑ ነው። የብላኩን ምንዛሬ እናንተ ምቱት። እንግዲህ ሀብታም ከሆኑ አይቀር እንደዚህ ነው። ሞናኮ አንድ የእጅ ሰዓት 1 ሚሊዮን ዩሮ የሚሸጥባት ሀገር ናትና ገና ከመድረሱ በዚች ቀላል ነገር እንዳይደናገጡ። አብዛኞቹ ሀብታሞች ወደ ሞናኮ ከሚመጡባቸው ምክንያቶች አንዱ ሾፒንግ ነው። የኛዎቹ ዱባይ እንደሚሄዱት ማለት ነው። በአንገዛም እስኪ ቢሊዮነሮች ብቻ የሚንጎማለሉበትን ሾፒንግ ሴንተር
ሴንተራቸውን እንመልከት። እዚህ እንደ ዱባይ የሰው ግርግር እንዳይጠብቁ፣ ደንበኞቻቸው ጥቂት፣ ገንዘባቸው ነው ብዙ። አንድ ደንበኛ አንድ ገበያ በሉት። ሴሊን፣ ሉዊ ቪቶን፣ ሻኔል፣ ዲዮርና መሰል ቅንጡ ብራንዶች ዓለማችን ላይ የትም የማይገኙ በትዕዛዝ ብቻ የሚሰሩ ዕቃዎችን የሚሸጡባቸው ሱቆች አሏቸው። ቦርሳ ቢሉ ከንጹህ ያዞ ቆዳ የተሰራ ዕውቅ ዲዛይነሮች የተጠበቡበት፣ ሰዓት ቢሉ የአልማዝ ፈርጦች ያረፉበት፣ ቢያስቀምጡት ለልጅ ልጅ የሚያወርሱት ቅርስም ሀብትም የሚሆን ነው። ቤት ገዝተው ሞናኮ መኖር ከፈለጉ ደግሞ ዋጋን ጠቁማችሁ። የመሬት ጥበት አለና 99 ከመቶ የሞናኮ ቤቶች አፓርትመንት ናቸው። መሬት ላይ ያረፈ ሰፊ ቤት ያላቸው የአገሪቱ ንጉስና ጥቂት ቀደምት ከበርቴዎች ብቻ ናቸው። ዓለም ላይ የሞናኮን ያህል በውድ ዋጋ ቤት የሚሸጥ አገር የለም። ምክንያቱ ግልጽ ነው። ሀገሪቱ ጠባብ፣ የቤት ፍላጎቱ ግን ብዙ ነው። ቤት የሚፈልጉት ደግሞ በብር መጫወት የሚያውቁበት ዲታዎቹ ናቸው። የመዘዛችሁትን እጥፍ መምዘዝ ስለሚችሉ ፉክክሩ ከፍተኛ ነው። ለጠቅላላ እውቀት እንዲሆነን ርካሽ በሚባል አፓርትመንት ውስጥ የአንድ ካሬ ሜትር ዋጋ 65000 ዩሮ ነው። መካከለኛና ከፍተኛ ዋጋ ያላቸው ቤቶች ዋጋ ያስደነግጣል። የምትመለከቱት ዝቅተኛ ዋጋ ያለው አፓርትመንት ውስጥ የሚገኝ 210 ካሬ ባለ 3 መኝታ አፓርትመንት 13.6 ሚሊዮን ዩሮ ይባላል። 846 ሚሊዮን ብር ማለት ነው። ግዢ ይቅርብኝ ተከራይቼ እኖራለሁ ካሉም ርካሽ የሚባለውን ባለ አንድ መኝታ አፓርትመንት ለመከራየት በወር 3000 ዩሮ ያስፈልጎታል። በሞናኮ ግድ የለም እንደ አንድ ድሃ ሰው ተራዮ ትገፋለሁ ካሉ በጥቂቱ በወር 5000 ዩሮ ወይም 311000 ብር ወጪ ይኖርቦታል። የሞናኮ ዜጋ መሆን በዚህ ምድር ላይ ተፈልጎ የማይገኝ እድል ነው። በየዓመቱ ለዜግነት ከሚያመለክቱ በሺህ ከሚቆጠሩ ሰዎች ውስጥ በልዑሉ ውሳኔ ዜግነት የሚሰጣቸው ሰዎች ቢበዛ 5፣ አንዳንዴ በዓመት አንድ ሰው ብቻ ሊሆን ይችላል። ለዜግነት ለማመልከት የሚታለፈው መስፈርት ተስፋ ሊያስቆርጦት ይችላል። መጀመሪያ እጅግ ውድ ከሆኑት የሞናኮ ቤቶች አንዱን ገዝተው ለተከታታይ 10 ዓመታት ነዋሪ መሆን ይኖርቦታል። ቀጥሎ ሞናኮ ውስጥ በተከፈተ የባንክ አካውንት ግማሽ ሚሊዮን ዩሮ ወይም 31 ሚሊዮን ብር በካሽ ማስቀመጥ ይኖርቦታል። በሞናኮ የራስዎትን ቢዝነስ መክፈትና ሌሎች ብዙ ዜጋ የሚያደርጉ መስፈርቶች ቢኖሩም ይህንን ሁሉ መስፈርት አሟልተውም ዜግነት ላያገኙ ይችላሉ። መስፈርቶቹን ማሟላት የሚጠቅሙት የዜግነት ፎርም ለመሙላት ብቁ ስለሚያደርጉት ብቻ ነው። ይህንን ሁሉ መስፈርት አልፎ ዜጋ መሆን የሚፈልግ አለ ወይ ካላችሁኝ መልሴ አዎ ነው። የአገሪቱ ነዋሪዎች ቁጥር ከዜጎቿ ቁጥር በ3 እጥፍ የበለጠበት አንዱ ምክንያት ይሄው ነው። የዜግነት መስፈርት ለማሟላት ሲሉ ተሰልፈው ወረፋ የሚጠብቁ ከ139 ሀገራት የመጡ ሀብታሞች በሞናኮ ይኖራሉ። ይህ ሁሉ ለምን አስፈለገ ካላችሁኝ የሞናኮ ዜጋ የመሆንን ጥቅም ልንገራችሁ። የሞናኮ ዜጋ ከሆኑ ጥረው ግረው ካገኙት ሀብት መንግስት የገቢ ግብር፣ የትርፍ ግብር፣ የሀብት ግብር፣ የካፒታል ግብር ገለመሌ እያለ ገቢዎትን አይወስድቦትም። የዚህ ትርጉሙ ምን ማለት እንደሆነ ከኛ ይልቅ በዓመት ቢሊዮን ዶላር ገቢ ያላቸው ሰዎች ይገባቸዋል። ሞናኮ ከድህነትና ከወንጀል የጸዳች ሀገር ናት። አብዛኛው ሰው በእኩል ደረጃ የሚገኝ ስለሆነ ማንም በማንም ሕይወት አይገረምም። ወንጀል የሚፈጽም ሰውም የለም። ሞናኮ ከነዋሪዎቿ ቁጥርና ከሀገሪቷ ስፋት ጋር ሲነጻጸር በምድራችን ላይ ከፍተኛ የፖሊስ ኃይል ያላት ሀገር ናትና ስርቆት፣ ዝርፊያና ወንጀል ይፈጸምብኛል ብለው አይሰጉም። በእርግጥ በሞናኮ ድሃ የለም ሲባል ሁሉም ነዋሪዎቿ ሚሊዮነር ናቸው ማለት ግን አይደለም። ተከራይተው የሚኖሩ፣ በጡረታ የሚተዳደሩ፣ በመንግስት ድጎማ የሚኖሩ ዜጎችም አሏት። ድሃ ዜጋ ከሆኑ የተከራዩትን ቤት 75 ከመቶውን ኪራይ የሚከፍልሎት መንግስት ነው። ለጡረተኞች፣ ለአቅመ ደካሞችና ለአካል ጉዳተኞች መንግስት ቀጥተኛ ድጋፍ ያደርጋል። ሞናኮ ዓለም አቀፍ በሆነው ከፍተኛ ጥራት ባለው የትምህርት፣ የጤና፣ የትራንስፖርትና ሌሎች መሰረተ ልማቶቿ ትታወቃለች። እንደ ማንኛውም ሀገር ሁሉ በሞናኮም የባቡርና የባስ አገልግሎቶች አሉ። ታዲያ እነዚህን ሁሉ መሰረተ ልማቶች የሚያሟላላቸው መንግስታቸው በምን ይተዳደራል ካላችሁኝ በሞናኮ የምታገኟቸው ሆቴሎች፣ ሪል ስቴቶችና ካዚኖ ቤቶች የመንግስት ናቸው። እዚህ ካዚኖ ቤት ከፍቶ ቁማር የሚያቋምረው፣ ሆቴል ከፍቶ አገልግሎት የሚሰጠው፣ ሪል ስቴት ገንብቶ የሚሸጠው መንግስት ነው። ለዓለም አቀፍ የንግድ አሰራር ሲባል ድርጅቶቹን የሚያስተዳድረው ኤስቢኤም የሚባል ተቋም ሲሆን ትልቁ ባለድርሻ የአገሪቱ መንግስት ነው። ሞናኮ በልዑል የምትተዳደር አገር ናት። ከ2005 ጀምሮ አገሪቱን የሚመሯት ልዑል አልበርት ሁለተኛ ይባላሉ። የሞናኮ ንግስና እንደ እንግሊዝ ንግስና የክብር ብቻ አይደለም። የአገሪቱን ሁሉንም ነገር የሚቆጣጠሩት ልዑሉ ናቸው። መሪዋ ንጉስ ከመባል ይልቅ ልዑል የሚባሉበት ምክንያት ወታደራዊ ከለላ እንድትሰጣቸው ከፈረንሳይ ንጉስ ጋር በገቡት ስምምነት መሰረት ነው። በአንድ አገር ሁለት ንጉስ ስለማይኖር የፈረንሳዩ መሪ ንጉስ፣ የሞናኮ መሪ ልዑል ይባላሉ። ዛሬ ፈረንሳይ ውስጥ ንጉስ ባይኖርም ለዲፕሎማሲ ሲባል ይህንን ስምምነት አክብራ ትኖራለች። ዛሬም ሞናኮ ምንም አይነት ወታደራዊ ተግዳሮት ቢገጥማት ተግዳሮቱን የመመከት ሙሉ ኃላፊነት የፈረንሳይ መንግስት ነው። የሞናኮ ችግሯ ከፍተኛ ወጪዋ ነው። ወጣ ሲሉ የሚያገኙት ሰው ሁሉ ዓለማችን ላይ ውድ በሆኑ ቁሶች ያጌጠ ነውና እንደነሱ ለመልበስ፣ እንደነሱ ለመጫማትና እነሱ መስሎ ለመታየት የሚያስፈልጉት ገንዘብ ከፍተኛ ነው። ሌላው ችግር ብቸኝነት ነው። ሀብታሞች አረፍ
ብለው የሚጨዋወቱበት ጊዜ የላቸውም። ትርፍ ጊዜ ቢኖራቸውና ወደ ሞናኮ ቢመጡ ከሚፈልጉት ሰው ጋር ተዝናንተው ለመመለስ ነውና ጓደኛ አፍርተው ማህበራዊ ኑሮ ለመመስረት ሞናኮ ከባድ ሀገር ናት። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለነበራችሁ እናመሰግናለን።